አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናቸው። እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር እና ላይክ እያደረጋችሁ አበረታቱኝ። ዛሬ ውሎ ከእናንተ ጋር ይሆናል ማለት ነው። ለምንድን ነው ቭሎግ ብቻ ነው እንደሚታይልኝ? እስኪ ሁላችሁም ቪዲዮዬን እዩልኝ ማለት ነው። እዚህ ጋር እንደምታዩኝ ሳሎን እያጸዳሁኝ ነበር። ሰብሪና ተኝታ ነበረ። ሰብሪን በነገራችን ላይ ትንሽ አሁን አድርጎብኛል። ዱአ አድርጉልኝ ሁላችሁም እና እዚህ ጋር እያጸዳሁ ነበረ። የልጅ ማም ከባድ ነው። አንዳንዴ ልባቸውን ጭምር ነው የሚወስዱት። ብቻ አልሐምዱሊላህ ዱአ አድርጉልኝ ማለት ነው። እና ወዶቹ እዚህ ጋር እንደምታዩ ምንጣፌን ስንት ምንጣፍ ነው ያነጠፍሽው እንዳትሉኝ፣ ያው ምቾት ስላለው ይሄ ልጆች ከላይ የሚነጠፈው ለሰብሪና የማነጥፍላት ነው። ከዛ ይሄኛው ከላይ ያነሳሁት ቀዩ ደግሞ እንደዚህ የታችኛው በጣም እንዳይቆሽሽ ይጠብቀዋል በማለት አነባብሬዋለሁ ማለት ነው። በነገራችን ላይ ምንጣፍ ሽንፋፊ በእንትኑ አድርገሽ አሳይን ላላችሁኝ የትኛውን ምንጣፍ እንደሆነ አልገባኝም። ዙሮ ያንኛው የህፃናቶች የሆነ እንደ ስፖንጅ ልስላሴ ያለው ውፍረት አለው። ለህፃናቶች ምቹ የሆነ ምንጣፍ ስለሆነ ብዙ ሰው ለህፃን ልጅ ይጠቀመዋል። እንዲሁም ቤት ላይም እየፈረሹት ነው አሁን ላይ ይፈረሻል ማለት ነውና ቆንጆ ምንጣፍ ነው። ያንን ከሆነ ያላችሁኝ መጀመሪያ ላይ ያነሱትን ማለት ነውና ምቾት አለው። ለእናንተም ቁጭ ብትሉበት ምቾት አለው። ለህፃናትም ልጆች ምቾት አለው። በጣም የሚመች ነው ማለት ነው። ብትጠቀሙት የሚያምር ነው። በቀላል ብር ቢያንስ በ1300 ብር ምናምን እንደዛ ነው የሚሸጠው አሁን ካልጨመረ ማለት ነው። እና እንደምታዩት ከላይ በመጀመሪያ በመጥረጊያ ያጠረኩኝ። ይሄ ትንሽ ከላይ ካነሳሁት ምንጣፍ ትንሽ ክብደት ስለሚኖረው ይሄን አላነሳውም። ያኔ ስላችሁ ክብደት ስላችሁ ጨርሶም ይነሳል። አነሳዋለሁ ግን ከታች ስላጸዳሁት ብዙም ቆሻሻ ስለሌለው አጠፍ አጠፍ አድርጌ ዙሪያውን አጥፈውና ያው እወለውላለሁ፣ ጠርገዋለሁ፣ እወለውላለሁ ማለት ነው። እና ውዶችዬ በዚሁ አጋጣሚ አንዳንድ ነገር እላችኋለሁ። ቤቴን እያጸዳሁኝ አብራችሁኝ ትቆያላችሁ ማለት ነው። ለምንድን ነው ብሎግ ከሆነ ብቻ ነው እንደ ቪዲዮ የሚታየው? ጥያቄ ያለኝ ማለት ነው። እሺ ዛሬ ለእናንተ ነው ጥያቄው ማለት ነውና ቭሎግ ብቻ ሲሆን ነው ደህና እይታ የሚኖረው። ለምን እንደሆነ አላውቅም። እንደውም ብዙ ትምህርት ያለው በቃ ለእናንተ ይሆናል ያልኩትን ማስተምራችሁ እንትን ላይ ቪዲዮ ቀጥታ ቪዲዮ ሰርች ስለቅ እይታ ያን ያክል አይደለም። ወላሂ ብዙ የሚጠቅሙ ነገሮች አሉ እዛ ላይ ብታዳምጡት ማለት ነው። አብዛኛው ሰው ግን ቭሎጌ ነው እኔ ከሺ በላይ የሚታይልኝ ማለት ነው። ቪዲዮ ምናምን እንደዚህ ያን ያክል እይታ አይኖረውም። ለምንድን ነው? ሁላችሁም ቪዲዮውን እዩልኝ፣ ጥቅም ከታገኙበታላችሁ። ያው ሁሉም መካሪም ቢሆንም እናንተም ብትመክሩ ለእኔ ትልቅ ምክር ነው። ስለዚህ ብንመካከር ለእኔ የምመክራችሁ ሀገር እንደመኖሬ እዚህ እንደመኖሬ እናንተ ደግሞ ከኢትዮጵያ ውጭ እንደመሆናችሁ ብዙ ትምህርቶች ታገኛላችሁ ብዬ ስለማስብ ለእናንተ ያልኩት ምክሮች ይዤላችሁ እመጣለሁኝ ማለት ነው። እና አበረታቱኝ፣ እዩልኝ ነው የምለው ውዶችዬ። አይከፈልበትም። እንዲሁም ደግሞ አንዳንድ ልጆች በውስጥ መስመር ፋፊ ስለ ስራ ምናምን ስለ ዩቱብ የጠይቃችሁኝ ያው አብራርቼ ተናግሬ ያለሁኝ። እንዲሁም ደግሞ በውስጥ መስመርም ለጠይቃችሁኝ ቮይስ አድርጌላችኋለሁኝ። ያው አዳምጣችሁታል እና ኢንሻአላህ ለማትጠይቁ ደግሞ ቪዲዮውን እየገባችሁ የምታዩልኝ ጥያቄ እስካሁን ያልጠይቃችሁኝ ደግሞ ከልብ አመሰግናለሁ። እናንተም ትምህርት ተማሩበት። አጋጣሚ ሁሉ የሰው ልጅ ትምህርት ብዙ ነገር ይማራል ማለት ነው። እኔም ከምላችሁ በምታዩት ነገር ከሶሻል ሚዲያም ከምንም ብዙ ትምህርቶች ትማራላችሁ። እናንተም ለራሳችሁ በቃ በራሳችሁ መኖር እንዳለባችሁ በራሳችሁ ምን ማድረግ እንዳለባችሁ ማድረግ አለባችሁ ማለት ነው ውዶችዬ። እዚህ ጋር እንደምታወለወልኩኝ ትንሽ እንደደረቀልኝ መልሼ ምንጣፌን አነጠፍኩት። ያው ዙሪያውን አጠፍ አጠፍ አድርጌ የጠረኩት እንዳያችሁት ያን ያክል ቆሻሻ ስላልነበረው እና ውዶችዬ ይሄን ይመስላላችኋለሁኝ። አሁን እዚህ ጋር እንደምታዩት ደግሞ ከላይ ምንጣፍ ጨመርኩኝ። ይሄን የምጠቀመው በነገራችን ላይ እንደነገርኳችሁ ከታች እንዳይቆሽሽ በደንብ አድርጌ ወደ ጫፍ ጋር እግራችንን አልፈን የምንገባበት ጋር ነው የማደርገው። ምክንያቱም የሆነ ነገር ሲፈስ ይሄ አሁን ለማጠብ ቀለል ይላል፣ ያኛው ትንሽ እንትን ይላል ማለት ነው። ክብደት እንደነገርኳችሁ ስላለው ይሄ ቀላል ስለሆነ ከላይ እንድስ አድርግ የቆሻሻ የእንትን ማለት ያኔ የቆሻሻ የመቀበል ስለሚኖረው ታችኛው ላይ አያርፍም ማለት ነውና በነገራችን ላይ ትራስ ምናምን አስጠላኝ። እንዴት እንዲያስጠላኝ ልነግራችሁ አልችልም። እያነሳሳውኝ በቃ ግማሹን ለሰው ግማሹን ደግሞ ተቀምጧል ማለት ነው። ፍራሽ እንደዚህ እንትን ሲል ያስጠላል። ኢንሻአላህ በአዲስ ፍቅር ደግሞ በአዲስ እንትን አደርገዋለሁ ብዬ አስቤያለሁኝ። ምክንያቱም ይሆናል አይደለ ፍራሽ እኔ ለምን እንደሆነ አላውቅም፣ ፍራሽና ትራስ በጣም ያስጠላኛል። ኢንሻአላህ አላህ ያምጣውና ርዝቁም መጅልስ የተሻለ ነገር ነው እንጂ ያው እኔ ለምን እንደሆነ አላውቅም አይመቸኝም ፍራሽና ትራስ ማለት ነው።
ዙሮም እስከዛሬ እየተጠቀምኩት ነበረ። አንዳንድ ጊዜ አነሳዋለሁኝ፣ ስፈልግ ደግሞ እንደዚህ በምንጣፉ ብቻ አድርገው ነበረ። በቃ በመቀየር ነው ዳያን የማየው ማለት ነው ውዶችዬ። እዚህ ጋር እንደምታዩ አነጣጠፍኩኝ። ከዛ ሲኒዎችን ረከቦቴን አደረግኩ ማለት ነው ውዶችዬ። ዋው ይሄን ይመስላል እላቸዋለሁ። መሻላፋ አድርጌ በምታዩት መልኩ ያው ሰብሪና ተኝታ ነበር። ሰብሪና በነገራችን ላይ ሀገር አጥፊ ሆናለች። ከዛ ወደዚህ ጋር መጣሁኝ። እንደምታዩ ምሳ ልሰራ ነበረ። ሀገር አጥፊ ልበላችሁ እንጂ አሁን ላይ ሀገር አጥፊ አይደለችም። በጣም ስላመመብኝ ኢንሻአላህ ዱአ አድርጉልኝ ሁላችሁም ማለት ነው። እና እዚህ ጋር እንደምታዩ ሽንኩርት እየከተፍኩ ነበረ። ምሳ ልሰራ ቤቴን እስከማጸዳ ድረስ ሀተሬ እንዲበስል ጥጄ ነበረ። ከዛ ቤቴን አጽድቼ ስጨርስ ሀተሬ በስሎ ነበረ። በነገራችን ላይ መኝታ ክፍል አላጸዳም፣ ምክንያቱም ሰብሪና ተኝታ ነበረ። ሳሎኔን ብቻ ነው ያጸዳሁት ማለት ነው። ያው ስነሳ እኔ አልጋዬን አጥፌ የሚነሳ ነገር ካለው አነሳስቼ ነው። ጽዳት ግን ያው መሬቱን ለመወልወል ምናምን ሰብሪና እንኳ ካለ ትነሳብኛለች ብዬ ውስጥ መኝታ ክፍል ያው አልተጠራረገም፣ አልተወለወለም ማለት ነው። ከዛ ምንድነው ወደ ምሳ መስራት ነበር። ሰዓትም ሲሄድ ስለነበር ምሳ እየሰራሁኝ ነበረ ማለት ነው ውዶች። ይሄ በምታዩት መልኩ ሽንኩርቴን ከተፍኩኝ፣ ብረት ድስቶችም አቅርቤ ያለውኝ እዛ ጋር ከወዳ በኩል ሀተሬን ጥጄው በስሎልኛል ማለት ነው። ፋፊ ለምን ብረት ድስትሽን አትቀይሪም እንዲያንተ እንዳይጎዳብሽ ምናምን ብላችሁኛል። አንሻላ አሉኝ ብረት ድስቶቹ። ግን ያን ስስት ነው መሰለኝ ይሄም ይቀለኛል፣ ለምን እንደሆነ አላውቅም። ስሰራ ይሄ ነው በቃ ለኔ ፊት ለፊቴ በቃ የሆነ እንትን የሚሰጠኝ ማለት ነው እንጂ አሉኝ ብረት ድስቶች በከለር ስለሆነ ነው። ኢንሻአላህ እሰራበታለሁ ማለት ነው። ያው እቃ ቢቀመጥ ምን ያድርጋል አብሮ ሲያልቅ ነው አይደል? እና እሰራበታለሁኝ። ቀይሪው ማገዣ አስናምጭለት እንጂ ሁሉ ጊዜም በዛው በብረት ድስትሽ ለምን ትሰሪያለሽ ምናምን ብላችሁኛል ማለት ነውና ያው ስለሚመቸኝ ነው። አንዳንድ ጊዜ የሚመቻችሁ ልብስ ወይም ደግሞ የሚመቻችሁ እቃ የሚመቻችሁ ነገር አለ አይደለ? ወደዛ ነው የምታደፉትና እንደዛ ስለሆነ ነው ማለት ነው። በጣም ስሰራበት በጣም ምቾት ስላለው ለዛ ነው ሁልጊዜም የምጠቀመው ውላችኋለሁ ውዶችዬ። ኢንሻአላህ ማገዣ ያው አቀርብለታለሁኝ እቃው እንዳይጎዳ በማለት ነው። እናንተም በነገራችን ላይ ብዙ ልጆች ይጠይቃችሁኛል ስለ ብረት ድስቱ ፋፊ እንዴት ነው ብረት ድስቱ ቆንጆ ነው ወይ ምናምን እያላችሁኝ፣ እንደውም ምላሽ ሰጥቻችኋለሁኝ። ብረት ድስቷ እንደነገርኳችሁ እኔ ስለምትመቸኝ ብዙ ጊዜ የምሰራባቸውም ብረት ድስቶች በዚህ ነው። ጠገን ናቸው የራሳቸውን ከትንሽ እስከ ትልቅ አላቸው ሳይዝ ቆንጆ ብረት ድስቶች ናቸው ማለት ነውና ያው ግዟችሁ ከፈለጋችሁ ልላችሁ ነው። እና በጣም ይመቻል። እዚህ ጋር እንደምታው ሽንኩርቴን እያቁላለሁኝ። ከዛ ምን አደረኩ ነጭ ሽንኩርቴ ላይ ጫው ጨምሬ እዚህ ጋር በደንብ አድርጌ ቀጠቅጠዋለሁ ማለት ነው። ከዛ ይሄንን አሁን ምንድነው የማደርገው ዘይት ጨመርኩኝ እንትን የምልበት ላይ እዛ ጋር ምንድነው የማደርገው ምስሬን ማንሃተሬን ልክ እናንተ ባለፈው አንዳንድ ጊዜ ምን አለ መሳላችሁ ከአንዱም ማታውቁትን ትባራላችሁ የሚባል ነገር አለ። እኔ አልጫ ስሰራ ብቻ ነበር እንደዚህ እንትን የምለው ሀተር ማለት ነው። አልጫ ስሰራ በምታዩት መልኩ በብርጭቆም ይሁን በሆነ ነገርም ይሁን በደንብ አድርጌ እንደዚህ ዳምጠዋለሁ። ካልሆነ ግን እኔ በደንብ አድርጌ አበስለዋለሁ ምስር እንጂ ወጥ ስሰራ ዳምጫ አልጨምርም ነበረ ማለት ነው። እና የሆነ ኮሜንት ለምን ዳምጠሽ አትጨምሪም ፋፊ ምስር ሀተር ስትሰሪ ከበሰለ በኋላ በቡሽም ይሁን በምንም ይሁን በብርጭቆም በሆነ ነገር ለምን ዳምጠሽ አታደርጊው ምናምን ብላኝ ነበር አንዲት እህቴ። ከዛ ምክር ሰምቼ ያው በምክሯ እንትን እየሰራሁኝ ነው ማለት ነው። እና ውዶችዬ ይሄን ይመስላላችኋለሁኝ። እስኪ ቤተሰብ ያልሆናችሁ ቤተሰቡን እዚህ ጋር ደግሞ ቡና ተቆልቶ ነበር። ማሻአላ አሳረሻል ምናምን እያልኳት ነበረ። ሰዓዲ ናት ቡና የቆላችሁ። ከዛ በቃ እኔ ትልቅና ትንሽ ስለሆነ ነው ምናምን እያለ መለስ አድርጋ እያሳየቻችሁ ነበረ ለካሜራው እያለ። ከዛ እሷ ቡናዋን ቆላልታ ጣደች። እኔ ደግሞ በምታውስ መልኩ ምሳ ሰራራሁኝ እላችኋለሁኝ። የዛሬው ውሏችን ይሄን ይመስል ነበረ። እስኪ ቤተሰብ ያልሆናችሁ ቤተሰብ ሁኑኝ፣ ሸር አድርጉ፣ ላይክ አድርጉ፣ አበረታቱኝ። ቤተሰብ ያልሆናችሁ ደግሞ ወደ እናንተ ጋር ቪዲዮዎች ሁሉ እንዲደርሳችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑ እንላለሁ ውዶችዬ። በምታዩት መልኩ እንደዚህ ወጣችንን ሰራተን እንጨርሳለን። ከዛ ምሳችንን በልተን ቡናችንን እንጠጣለን ማለት ነው። በነገራችን ላይ ምሳችንን ስንበላ ካሜራ አላደረግንም፣ አጋጣሚ ሆኖ ስልኩ ቻርጀር ዘግቶ ነበረ ማለት ነው። ከዛ እዚጋ ነጭ ሽንኩርቴ አልተቀጠቀጠም፣ በደንብ አድርጌ ቀጥቅጬ ወጤ ላይ ጨማመርኩኝ ምናምን በቃ ፏአል ከምሳችንን በላን። ቡናችንን እዚጋ ያቀራረብን ሳደም ነበረች። ቡናችንን ጠጣን እላችኋለሁኝ። የዛሬው
ውሏችን በዚህ መልኩ ነበረ እና ፊልም እያየን ምናምን ነበረ ቡና የጠጣ ነው። ያው እኔ እንኳን ፊልም እንደዚህ በተለይ ስልክ ላይ ስለሆነ እንትን የምለው ያው ይከፈታል እንጂ አላይም። የሚያይ አካል ካለ ያያል። ያው እኛም ፋ ብለን በምታዩት መልኩ ቡናችንን ጠጣን እላችኋለሁ። ደስ የሚል ውሎ ነበረ። ሸር አድርጉ፣ ላይክ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሁኑን እላችኋለሁ ውዶችዬ። የዛሬው ውሏችን ይሄን ይመስል ነበር። ጥያቄ ካላችሁ መጠየቅ ትችላላችሁ። አስተያየትም ካላችሁ አስተያየት መስጠት ትችላላችሁ። እኛ ምክርም አስተያየትም ማንኛውም ነገር እንቀበላለን እላችኋለሁ ውዶችዬ። የዛሬው ውሏችን በዚህ መልኩ ነበረ። ኢንሻአላህ በሌላ ቪዲዮ ሰፋ ባለ ነገር እንመጣለን። ሸር አድርጉልኝ፣ ላይክም አድርጉልኝ። መጠየቅ የምትፈልጉትን ነገርም ጠይቁ። ቦታም የምትፈልጉ በቦታ ዙሪያም ላይ የምትጠይቁ መግዛት የምትፈልጉ ልጆች ካላችሁ መግዛት ትችላላችሁ። ነገር ግን ገዢ የሆነ ነው እንጂ ገዢ ያልሆነ ሰው ባጠይቁ የተመረጠ ነው። ገዢ ለሆነ ሰው ብቻ ግን ችግር የለም። ኢንሻአላህ እንቶሎ ላለውኝ ገዢ ያልሆናችሁም ኢንፎርሜሽን ለመስማት ችግር የለም። ኢንፎርሜሽን እነግራችኋለሁ። ነገር ግን የማትገዙትን መታችሁ እንዲህ ነው ባትሉ የተሻለ ነው ብዬ ነው። እና ይሄን ይመስላል ውዶች የዛሬው ውሏችን። በምታውስ መልኩ ቡናችንን እየደጋገምን ጠጣን እላችኋለሁ። ቡና ፈርሻችሁ ምናምን መጠጣት የምትወዱ ኑ ቶሎ ብያለሁኝ። የማትወዱም ደግሞ የቡና ሱስ የሌለባችሁ፣ በነገራችን ላይ እኔ ቡና ሱስ ኖሮብኝ ሳይሆን አለ አይደለ ዝም ብላችሁ ተሰባስባችሁ እንደዚህ ምናምን ሰው ጋር ስትጠጡ በጣም ደስ ይላችኋልና የዛ ማለት ነው እንጂ አሁን እኔ ብቻ ያንከውንኩኝ እንደው ቡና ምናምን አፍልቼ አልጠጣም። ነስከፌ ካለው የሆነ ነገር ሰርቼ በቃ ቁጭ ብዬ ነው እንጂ እንደዚህ ፈርሽ ምናምን አልጠጣም እላችኋለሁ። ሰው ሲኖር ደግሞ ሰው ያዳምቃችኋል፣ ደስ ይላል። ከሰው ጋር ስትሆኑ ቡና ይዛችሁ ጀበና ያው እንደዚህ ፈርሻችሁ ቁጭ ስትሉ በጣም ደስ ይላል፣ ውበት አለው እላችኋለሁ ውዶችዬ። ይሄን ይመስላል። ጥቁር ፍቅር ናቸው እነዚህ ደግሞ ጥቁር ፍቅሮች ቃና ማለት ነው። የጥቁር ፍቅር ቃና እዚህ ጋር አንዳንድ ጊዜ እያየናቸውም ነበር። አዲስ የመጣው ማይረባ ምናምን እያል ባለ ፊልሞቹንም እየተቸን በዚሁ ጨረስን ቡናችንን እላችኋለሁ። የዛሬው ብሏችን ይሄን ይመስላል። እኛን ለማበረታታት ወይም ደግሞ እኛን ለማሳደግ የምትፈልጉ ከልብ ሁላችሁንም እናመሰግናለን። የማትፈልጉ ደግሞ እኛን ለመተቸትም እናመሰግናለን። ምክንያቱም ምንም ማድረግ አይቻልም። በእናንተ እንትን ማንም መግባት አይችልም፣ መብታችሁ እስከሆነ ድረስ ማለት ነው። ስለዚህ ይሄን ይመስላል ልጆች። ሼርና ላይክ አድርጉልኝ፣ አበረታቱኝ። በሌላ ቪዲዮ እንገናኝ ኢንሻአላህ። ሰፋ ባለ ቪዲዮ ጥያቄዎች ካሉ ጠይቁን። አስተያየት ካለ አስተያየት እንቀበላለን። እንደነገርኳችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።